መንፈስ ቅዱስ በምን ነገረ ኦኬ በህይወት ዙሪያ ላይ ያሳየን ጸልይ። አው አንቺም መናገር መቻል ያለብሽ የኔ ተናገር አትፍሪ። ኢየሱስ ክርስቶስ ራሱ እኮ ያ በርጢሞስ የሚባል አይን ስውር የሆነ ሰውዬ ተጠጋና ዳዊት ልጅ ማረኝ ስል አምጦት ያለና ሲመጣ አይኑ አይ ነገር ግን ኢየሱስ እንደማይ አይቷል። ተፈውሳል ማለት ይችላል። ነገር ግን ምን እንዲያደርግልህ ትፈልጋለህ ብሎ እኮ ጥያቄ ቀረበው። እዛ ጋር አይታችሁ ከሆነ ጥያቄ ቀረበው። ማየት ይፈልጋለሁ አለ። 38 ዓመት ሙሉ ሽባ ሆኖ ማንም ወደ ውሃ ውስጥ የማይከተው ሰው ነበር ሽባ የሆነው። ከዛ ተጠጋ፣ ሽባነቱን ያውቃል። ጠየቀው። ምን ብሎ ነው ጠየቀው? ምን እንዳደርግልህ ትወዳለህ? ስለዚህ ርዕስ ማለት በዛ አናቱ ላይ ቆመን ነው፣ በችግራችሁ አናት ላይ ቆመን ነው ማመልከቻ የምናስገባው። ስለዚህ እፍረት አይኑራችሁ። ሰዎች እንኳን አይታችሁ ከሆነ በሚዲያ ላይ ባልና ሚስት ለማድረግ ምን ያደርጋሉ? በሚዲያ ላይ አያችሁ፣ ሃይማኖት ይሄ ነው፣ ዘር ይሄ ነው፣ አገር ይሄ ነው፣ እድሜ ይሄ ነው ለማለት ሰዎች ሚዲያ ላይ አልፈሩም። እዚህ ጋር ሁሉንም ወደ ምችል አምላክ ወደዚህ መታችሁ። ይህ መንፈሳዊ ሚዲያ ስለሆነ ስለዚህ ሪሳችሁ መናገር መቻል አለባችሁ። አሁን ወንድማችን ያለውን ነገር እኮ ዘርዝሮ ተናገረ። በዛው ላይ ነው የምንጸልየው። ስለዚህ አንቺም ሐሳብችን አንድ ነገር ትቀሺ፣ ብዙ ነገር ሳይሆን በዚህ ሐሳብ ብቻ ማለት ትችያለሽ። ከዛ ቀጣዩ ደግሞ እግዚአብሔር ያቅበታል። እንደዛ እሺ፣ በልጆች ዙሪያ ላይ ጸልይልኝ። እሺ ጌታ ሰው በልጆች ዙሪያ ላይ መልካም እንዲሆን ጸልያል። ይሄንን የቻልኩት ሰዎቹን ርዕስ የምንጠይቃቸው አንዱ ሰው አሁን ለምሳሌ ይገባና አመፀኛ ነው እንበል። ያ ሰው ወደ አመፅ መንገድ ለመሄድ ልበን እግዚአብሔር ያውቃል ጸልይ ካለ ያ አይሳካም። ነገር ግን አብራሩ ተናገሩ ምንለው ለሌላ ለክፋት አይደለም። ልጆችሽ ደግሞ እንዳሰብሽው እግዚአብሔር አምላክ ጣልቃ ገብቶ እንዳሰብሽው መልካም ያደርግላቸዋል። ትልልቅ ናቸው ትንንሽ ናቸው ልጆችሽ? አሜን። ልጆችሽ ትልልቅ ነው ትንንሽ? አንደኛው 19 ዓመቱ ነው፣ አንዱ ደግሞ 16 ዓመቱ። በኢየሱስ ክርስቶስም ከክፉ ተጠብቆ ያድጋሉ፣ በትምህርታቸውም ጎበዝ ይሆናሉ። በኢየሱስ ክርስቶስም ጸልያለሁ። ሁሉ የምትችል ሁሉ ስፍራ ለእስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ክብር ላንተ ይሁን። ይህን በፊት አቀርባታለሁ። መልካም ይሁንላት በቤተሰቧ ላይ በልጆቿ ላይ በኢየሱስ ክርስቶስ መልካም ይሁን። ልጆቿ በኢየሱስ ክርስቶስም መልካም ትምህርት ይማር፣ ውጤት ያለው ትምህርት፣ እግዚአብሔሩ ውጤት የሚያመጣ ትምህርት፣ ለቤተሰቡ በረከት የሚሆነው ውጤት፣ እግዚአብሔሩ ለአገሪቷ በረከት የሚሆነው ውጤት ያምጡ በኢየሱስ ክርስቶስም። ክፉ አገኛቸው በኢየሱስም። በጌታ በኢየሱስ ክርስቶስ ከክፉ ተጠብቆ ከጠላት እቅድ አመልጦ በአንተ ጥላ ስር ውስጥ ቆይቶ ይደጉ በኢየሱስ ስም። ክፉ አገኛቸው፣ ጠላት አገኛቸው። በዚህ ሰዓት ኢታችንም ደግሞ በምትፈልገው ነገር ላይ ጣልቃ ግባ። ይሄ ቤተሰብ ባርካቸው፣ በስራ ባርካቸው፣ በኑሮ ባርካቸው፣ በመውጣታቸው በመግባታቸው። በክፉ የሚፈልጋቸው ጠላት አገኛቸው፣ በኢየሱስ ክርስቶስም አገኛቸው። ከበረከቶቻቸው ጋር ይገናኙ፣ መልካም ይሁንላቸው። እግዚአብሔር አባትና አምላክ ሆይ የልብ ትርታን ፈጽም፣ እቅዷን አሳካ። የዛሬው ውሎ ደግሞ የተባረከ ውሎ ይሁንላቸው። በእግር ሄድብ መኪና ከድንገተኛ አደጋ ቤተሰቧን እሷን ጠብቅ። ስለሰማን እናመሰግናለን። በጌታ በኢየሱስም ስትል ስማን። አሜን። ተባረክ። አሜን። በኢየሱስ ስም። እሺ ሌላ ሰው